የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ ከገልፍ ሀገራት የአራት ቀናት ይፋዊ ጉብኝት ጎን ለጎን በኢስታንቡል የሚገናኙትን የሩሲያና የዩክሬን መሪዎች ውይይት እንደሚቀላቀሉ ፍንጭ ሰጡ። ፕሬዝዳንቱ በገልፍ ሀገራት ቆይታቸው የቀይ ባህር ደህንነትን በተመለከተም የእስራኤል ሐማስ ጦርነትና የኢራን ኑክሌር ፕሮግራምን ጨምሮ የሶሪያ ጉዳይን መፍትሄ ለማበጀት ይጥራሉ ተብሎ ይጠበቃል። ትንታኔውን ያዘጋጀው ጸጋይ ንጉስ ነው። ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬቶችና ኳታር የገነቡት የተጽዕኖ አብዮት መካከለኛው ምስራቅ የስበት ማዕከል እንዲሆን አድርጎታል። መካከለኛው ምስራቅ እስከ 50 በመቶ የሚጠጋ የዓለምን የፔትሮሊየምና የጋዝ ፍላጎት በመሸፈን ግዙፍ ኢኮኖሚ የሚንቀሳቀስበትም ነው። የመካከለኛው ምስራቅ አገራት አሁን ላይ ከጋዝና ፔትሮሊየም አልፈው ወደ ቱሪዝምና አምራች ኢንዱስትሪው ዘርፍ እንዲሁም ከነዳጅ ውጪ የሆነ ንግድ ላይ በማተኮር ተጽዕኖአቸውን እያሰፉ ይገኛሉ። ሀገራቱ የድርድር የዓለም አቀፍ ኮንፈረንሶችና ስፖርታዊ ውድድሮች መድረክ መድመቂያ ሆነዋል። ከዚህም ከፍ ሲል ደግሞ በዓለም እጅግ ደም አፋሳሽ በሚባሉ ጦርነቶች ውስጥ ያሉ ሀገራትን የማደራደሩን ሚና እየተወጡ ይገኛሉ። ለአብነትም በእስራኤልና ሐማስ የተኩስ አቁም ድርድር እንዲሁም ታጋቾችና እስረኞች ልውውጥ ውስጥ የዶሃ ሚና እጅግ ከፍተኛ እንደነበር የሚታወስ ነው። ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ ደግሞ ሩሲያና ዩክሬን ወደ ሰላም ይመጡ ዘንድ የአሜሪካና የሩሲያ ከፍተኛ ባለስልጣናት በሪያድ ተገኝተው ዘለግ ያለ ውይይት ማድረጋቸው የገልፍ ሀገራት ምን ያህል ሁሉን አቀፍ ተጽዕኖ ፈጣሪ ስለመሆናቸው ማሳያ ነው። ዶናልድ ትራምፕ ለ4 ቀን የገልፍ ሀገራትን ሲጎበኙ ከኢኮኖሚያዊና ዲፕሎማሲያዊ ግንኙነቶች ባሻገር ዓለም ላይ የሚስተዋሉ የፖለቲካ ምስቅልቅሎችን ለመፍታት ቦታውና ጊዜው በነዳጅና የተፈጥሮ ጸጋ ከበርቴዎች ሀገራት እንደሆነ የታመነበት ጉዳይ ይመስላል። በጆርጅ ታውን ዩኒቨርሲቲ ፕሮፌሰርና የገልፍ ሀገራት ዓለም አቀፍ ተንታኝ የሆኑት ጆርጅ ካፌሪዮ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ወደ መካከለኛው ምስራቅ ያደረጉት የመጀመሪያ ይፋዊ ጉብኝት ከ1 ትሪሊዮን ዶላር ኢኮኖሚያዊ ስምምነት በላይ በቀጠና ያለው ቀውስ እጅጉን ቅድሚያ የሚሰጡትና አንገብጋቢ ጉዳይ እንደሆነ ያነሳሉ። መካከለኛው ምስራቅ እጅግ የበረታ ቀጠናዊ ግጭት ያለበት ስፍራ ነው። ትራምፕም ወደ ገልፍ ሀገራት መሪዎች ሲያቀኑ በቀጠናው የተመሰቃቀለውን ሰላም እልባት ይሰጠው ዘንድ ከመሪዎቹ ጋር በብርቱ እንደሚመክሩ ጠብቃለሁ። በተለይ በቀይ ባህር ያለው የሎጂስቲክ ደህንነት የዓለምን ኢኮኖሚ እያቃወሰ ነው። የእስራኤል ሐማስ ግጭትና የኢራን ጉዳይም በእጅጉ አጽንኦት ሰጥተው የሚወያዩበት አጀንዳ ነው። የሶሪያ፣ የሊባኖስ እንዲሁም የየመን ጉዳይ ላይም ብርቱ ስራዎች ይጠብቋቸዋል። ሌላውና ዋነኛው ጉዳይ ደግሞ በኢስታንቡል የዩክሬንና ሩሲያ መሪዎች ሐሙስ ሊገናኙ ቀጠሮ የያዙበት መድረክ ላይ ትራምፕ ሁለቱም መሪዎች የሚያገኙ ከሆነ በሞስኮና ኪየቭ ድርድር ላይ ብሎም ለቀጠናውና ዓለም ሰላም መጠበቅ ጥሩ አበርክቶ ይዘው እንደሚመለሱ ጠብቃለሁ። በቆይታቸውም ዶናልድ ትራምፕ በገልፍ ሀገራትና በቀጠናው ትልቅ መነቃቃትን ይፈጥራሉ ብዬ አስባለሁ። አሜሪካን ታላቅ እናደርጋለን በሚለው መፈክራቸው የሚታወቁት ዶናልድ ትራምፕ የቴክኖሎጂ አውራ የሆኑትን የኦፕን ኤአይ መስራች ሳም አልትማን የቴስላና ስፔስ ኤክስ ባለቤትና የፕሬዝዳንቱ የቅርብ አማካሪ ኤሎን መስክ እንዲሁም የኒቪዲያ ቴክኖሎጂ ስራ አስኪያጅን ጆንሰን ሁዋንግ ጨምሮ በርካታ ቢሊዮነሮችን ልዑክ አድርገው በጉዟቸው አካተዋል። ይህ ደግሞ 1 ትሪሊዮን ዶላር የሚሻገር የንግድና ኢንቨስትመንት ስምምነት በቀጠናው ለማድረግ የሚያግዝ እንደሆነ ተንታኞች እየገለጹ ነው። ከዚህ በላይ ግን ዶናልድ ትራምፕ አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ ፈጣሪነትና ተሰሚነት ከፍ ማድረግ እንደሚፈልጉ ማሳያ ሆኖም ተወስዷል። ከኬቮኖ ለአልጀዚራ የሚዘግበው ዛይን ባዝራፊ ከዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት ባሻገር ቀጠናው ላይ ስላለው ቀውስና ስለ ሩሲያ ዩክሬን ጦርነት ፕሬዝዳንቱ በኢስታንቡል ተገኝተው ከሁለቱ ሀገራት መሪዎች ጋር በብርቱ እንደሚመክሩ መሰማቱ ዩክሬናውያንን ያስደሰተ ጉዳይ ሆኗል ይላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕን የኢስታንቡል ተሳትፎ በደስታ የተቀበሉ ሲሆን ሁላችንም ዩክሬናውያን ፕሬዝዳንት ትራምፕ በቱርክ በታቀደው በዚህ ስብሰባ ላይ አብረውን ቢሆኑ ደስተኞች ነን ሲሉ በኤክስ ማህበራዊ ትስስር ገጻቸው አስፍረዋል። ሩሲያ ዩክሬንና ምዕራባውያን አጋሮቿ የጠየቁትን የ30 ቀን የተኩስ አቁም ስምምነት ውድቅ ማድረጉን ተከትሎ በፑቲን የቀረበው ቀጥተኛ የውይይት ሀሳብ በዩክሬን ተቀባይነት
ያገኘ ሲሆን ፕሬዚዳንት ፑቲን ራሳቸው የሚገኙ ከሆነ ብቻ ውይይቱ እንደሚታደሙ ዜሌንስኪ ቅድመ ሁኔታ ማስቀመጣቸው ይታወሳል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ሰላማዊ መፍትሄ ለማግኘት ቁርጠኛ መሆኗን የገለጹ ቢሆንም ፑቲን በኢስታንቡል በሚደረገው ስብሰባ ላይ ስለመሳተፋቸው እንዳላሳወቁ አልጀዚራ ዘግቧል። ቢሆንም ግን ዶናልድ ትራምፕ ፑቲን በኢስታንቡል ተገኙም አልተገኙም በውይይቱ ላይ ከገልፍ ሀገራት ይፋዊ ጉብኝታቸው ጎን ለጎን እንደሚሳተፉ ፍንጭ መገኘቱ ግን የዓለምን ሰላም ለሚናፍቁ ህዝቦች ተስፋን የሚያለመልም ሆኖ ተገኝቷል። በባለ ሲመታቸው ወቅት ጦርነት የሚባል ነገር በመላው ዓለም መኖር እንደሌለበትና ስለ ዓለም ሰላም ሲሉ በመካከለኛው ምስራቅና በምስራቅ አውሮፓ ያለውን ደም አፋሳሽ ጦርነት እንደሚያስቆሙ ቃል በገቡት መሰረት ዶናልድ ትራምፕ የፖለቲካ ኢኮኖሚና የዲፕሎማሲ ስበት ማዕከል እየሆነ በመጣው መካከለኛው ምስራቅ አዲስ ታሪክ ይጽፉ ይሆን የሚለው ከወዲሁ የሚጠበቅ ጉዳይ ሆኗል። ያም ቢሆን ግን ከወደ ሐማስና ኬቭ የሚሰሙ የባሩድ ላንቃዎች በድርድር ላይ ቢሆኑም አሁንም ውታፍ ባለማግኘታቸው ጦርነቱ ቀጥሏል። ዜሌንስኪና ፑቲን በተርኪዬ ለመገናኘት የተያዘው ቀጠሮ መሰረዙን ተከትሎ በርካቶች የሁለቱ ሀገራት ጦርነት መቋጫ ከዚህም በላይ ሊረዝም እንደሚችል በመናገር ላይ ናቸው። ሀገራቱም በመሪዎች ደረጃ እንዲገናኙና የመጨረሻውን የ30 ቀናት ተኩስ አቁም እንዲፈርሙ ይጠበቃሉ። ፑቲን ከትላንቱ ቀጠሮ የመቅረታቸው ምክንያት ዶናልድ ትራምፕ እዚያው ለመገኘታቸው ነው ተብሏል። ትራምፕ ኳታርም ሆነው እኔ እስካልተገኘው ድረስ ፑቲን ከዜሌንስኪ ጋር ወንበር ስቦ ሊቀመጥ አይችልም፣ ይህን ማድረግ ግድ ይለናል ብለዋል። ዛሬ ሁለቱ መሪዎች ፊት ለፊት ሊገናኙ ይችላሉ የሚለውም ጎልቶ መሰማት ጀምሯል። አሸብር ካሳሁን በሀገራቱ መሪዎች የፊት ለፊት ግንኙነት አለመሳካቱ ውስጥ ክፍተቱ ምንድነው የሚለውን እንዲህ ይነግረናል። ከ3 ዓመታት በፊት በተመሳሳይ ሀገራቱ የተኩስ አቁም ውሳኔ ላይ ለመድረስ ጫፍ የደረሱበት ጊዜ ነበር። ያኔም በመሪዎች ደረጃ የተባለው ግንኙነትና ንግግር በተወካዮች በኩል መሆኑ እስከዛሬ ለቀጠለው ጦርነት ምክንያት ተደርጎም ይቀርባል። አሁን ባለው የሀገራቱ ደም አፋሳሽ ግጭት ውስጥም ታዲያ የመነጋገሩ ፍላጎት በሁለቱም በኩል እንዳለ ግልጽ ነው። ነገር ግን ያለመተማመን የፈጠረው ችግር የግጭቱ መቋጫ ቀን እንዲረዝም እያደረገም ይገኛል። ከቀናት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከዩክሬን ጋር የምትገኝበትን ጦርነት ለማቆም የግድ በመሪ ደረጃ ንግግሮች መደረግ አለባቸው ማለታቸው ይታወሳል። ታዲያ ይህን ተከትሎ ከአሜሪካ እስከ ቱርክ ነገሮች የሚፋጠኑበትና ዜሌንስኪን ከፑቲን ጋር ፊት ለፊት ለማገናኘት መድረክ ተዘጋጅቶ የመሪዎቹ መምጣት ብቻ መጠበቅ ጀምሮም ነበር። ነገር ግን የሁሉ ቀዳሚ ፊተኛው መሆኑ አይቀርምና መሪዎቹ በተባሉበት ቀንና ሰዓት ሳይገናኙ ቀሩ። እስካሁን ባለው ለሁለቱ አካላት አለመገናኘት ሁነኛ የተባለ ምክንያትም አልቀረበም። ዜሌንስኪ ግን ትናንት ኢስታንቡል ነበሩ። በዚያ ከፕሬዝዳንት ሬሲፕ ጣይብ ኤርዶሃን ጋርም ተገናኝተዋል። እሳቸው የሩሲያው ሰው መቅረታቸውና ለመነጋገር ፈቃደኛ ለመሆናቸው የሚያሳፍር እንደሆነ ነው የተናገሩት። ሆኖም ከሩሲያ በኩል ስላለው ሁናቴ የሚያውቁት ነገር የለም። ለጋዜጠኞች ስለ ሁኔታው ሲናገሩ ይህን አሉ። የፑቲን መቅረት ለኤርዶሃንም ሆነ ለትራምፕ ያላቸውን ንቀት የሚያሳይ ነው። አሜሪካንንና ቱርክን ያለማክበር ተደርጎ መወሰድ ይችላል። ከኛ ጋር ለመነጋገርና ለመወያየት የአጀንዳ እጥረትም እንዳለባቸው መናገር ይቻላል። በከፍተኛ ባለስልጣን ደረጃ ያለ ተደራዳሪ ልዑክ እንኳ አልተመለከትኩም። ይህ እኛም ብቻ ያለማክበር ሳይሆን ኤርዶጋንን ብሎም ትራምፕን የመናቅ ጉዳይ ተደርጎ መውሰድ ይቻላል። ዩክሬን ግን የተደራዳሪ ልዑካን ወደ አንካራ በመላክ ከሌላኛው ጎራ የሚመጡ ሰዎችን በመጠባበቅ ላይ ናቸው እንደ ዜሌንስኪ ገለጻ። ሆኖም እስካሁን ባለው መረጃ በፑቲን የተላኩ ሰዎች አንዳቸውም ብቅ አላሉም። በመካከለኛው ምስራቅ ጉብኝት በማድረግ ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታው ብዙ የሚያስብል ቢሆንም ለመናገር የፈቀዱት ግን ስለ አንድ ነገር ብቻ ነው። ተደራዳሪ አካላቱ በጠረጴዛ ዙሪያ ያለመገናኘታቸው ምክንያት ፑቲን እኔ እስከሌለው ድረስ ለድርድር መቀመጥን ስለማይፈልግ ነው አሉ። ነገር ግን በጦርነቱ እያለቀ ያለው ህዝብ ግምት ውስጥ መግባት አለበትና ጦርነቱን በቶሎ ለማስቆም ሲባልም መገናኘታችን ግድ ነው ሲሉም ነው የቀጣይ አቅጣጫቸው ፑቲን ማግኘት እንደሆነ የተናገሩት። እኔና ፑቲን እስካልተገናኘን ድረስ አዲስ ነገር ይኖራል ብዬ አላስብም። እኔ እሱ እዚያ የሚሄድ ይመስለዋል፣ እኔም እንደዛው። ነገር ግን እኔ እዛ እንደማልኖር ካወቀ አይመጣም። በፍጥነት ነገሮችን መቋጨት ያለብን ይመስለኛል። ምክንያቱም አሁን ላይ ብዙ ሰዎች እየሞቱ ነው። ያንን ተገናኝተን ማስቆም ያለብን ይመስለኛል። በፍጥነትም ይሆናል። እናም በተቀመጠው ወይም በተያዘው ፕሮግራም መሰረትም ሁለቱ አካላት በቱርክ መገናኘታቸው ቀን ዛሬ ነው። ከነጩ ቤት የወጡ መረጃዎች እንዳሉት ምናልባት ችግር እስካልተፈጠረ ድረስ ትራምፕና ፑቲን የፊት ለፊት ውይይታቸውን ዛሬ አርብ ሊያደርጉ ይችላሉ የሚለው በመነገር ላይ ይገኛል። በእኛ ሰዓት አቆጣጠር ሌሊት ላይም ይህን ጉዳይ ሊያሳልጡ የሚችሉ የቱርክና አሜሪካን ጨምሮ የአራቱ ሀገራት ከፍተኛ ልዑካን በኢስታንቡል ተገናኝተው ስለ ጉዳዮቻቸው መነጋገር ጀምረዋል። ብዙዎች ግን የሀገራቱ ተኩስ አቁም ድርድር ልክ እንደ 22ቱ ሁሉ በዚህኛው
ይሳካል የሚል እምነት የላቸውም። ምክንያቱም የጦርነቱ አባዜ በሞስኮም ሆነ ኪየቭ መካከል መመልከታችን እንደቀጠለ ነውና ነው። የዩክሬኑ ተደራዳሪ ልዑክ በመከላከያ ሚኒስትራቸው ሩስቶም ሞቭሮቭ ሲመራ የውጭ ጉዳይ ሚኒስትሩና የሀገር ውስጥ ደህንነት ቢሮ ኃላፊውም አብረዋቸው አሉ። በሩሲያ በኩል ደግሞ ቀድሞ ሀገራቸውን በባህል ሚኒስትርነት ያገለገሉት ቭላድሚር ሜደንስኪ በዚህኛው የፑቲን ተልዕኮ ውስጥ የተደራዳሪ ልዑክ መሪ ተደርጎም ተመርጠዋል። በተጨማሪም የሀገሪቱ ምክትል ውጭ ጉዳይ ሚኒስትሩና ምክትል መከላከያ ሚኒስትሩም ተካተዋል። 20% ግዛት በሞስኮ ጦር ተወስዶባት የምትገኘው ኪየቭም ታዲያ በዚህኛው ድርድር ከግዛት ይመለስልኝ እስከ ነጻ ሀገርነት ጥያቄ ድረስ አጀንዳዋን ታደርጋለች ተብሎ ሲጠበቅ፣ በሞስኮ በኩል ደግሞ ዩክሬን የኔቶ አባልነት ውጥኗን ከመርሳት ጀምሮ ከምዕራቡ ክፍል የሚመጣን ወታደራዊ ድጋፍ እንዳትቀበል ድረስ ያሉ ነጥቦችን መነጋገሪያ ታደርጋለች ተብሎ ነው የሚጠበቀው። የዩኬው መከላከያ ሚኒስትር ጆን ሄሊ ከዚህ ቀደም ዩክሬን የመጨረሻ አማራጭ ላይ በመድረስ ጦርነቱን ማቆም ካለባት በፑቲን ላይ ጫናዎች እንዲደረጉ ማድረግ አለባቸው ማለታቸው ይታወሳል። ለዛ ግን ቀድሞ የራስን የቤት ስራ መስራትና ተዘጋጅቶ መጠበቅ አስፈላጊነቱ ይጎላል ነበር ያሉት። የአውሮፓ ሀገራትም በውጭ ጉዳይና መከላከያ ሚኒስትሮቻቸው በኩል ትናንት በበርሊን ከትመው አጀንዳቸውን ዩክሬን ላይ አድርገው ሲመክሩ እንደነበር መረጃዎች ወጥተዋል። በዚያ ውስጥ ምናልባትም ሞስኮ ነገሮችን የማርዘም አዝማሚያ ብታሳይ ሀገራቱ ማድረግ ስለሚገባቸው ቀጣይ አካሄድ ውሳኔ ያሳለፉም መስሏል። ፈረንሳይ፣ ፖላንድ፣ ዩኬና ጀርመን በዋናነት የዚህ ውሳኔ ሀሳብ አፍላቂ የሆኑ ሀገራትም ናቸው። ይህ ግን ዘለንስኪን አጣብቂኝ ውስጥ የከተታቸው ጉዳይ መሆኑም ግልጽ ነው። እሳቸው ጦርነቱ ለአንዴና ለመጨረሻ ጊዜ እንዲቋጭ ፍላጎታቸው ቢሆን በዙሪያቸው ያሉ አጋዥ ነንባዮች ግን ከግጭቱ የሚያገኙት ጥቅም ያለ አስመስሎባቸዋል። ለዛ ነው ዘለንስኪ ውሳኔዎቻቸውን ከማንም ሀሳብና ምክር ሊያርቁ ይገባል የሚሉት የዘርፉ ተንታኞች። በሌላ በኩል ግን የፑቲን ከትራምፕ ውጭ አልነጋገርም የማለታቸው ጉዳይ ሀገራቱ በአዲሱ የዓለማችን የኃይል አስተላለፍ ውስጥ እያለፉበት የሚገኙትን ጥምረት ለማሳየት ነው የሚሉም አሉ። ቱ ግሬት ፓወርስ ሲት ቱጌዘር የነጥባቸው ማሰሪያ በማድረግም በኃይል አስተላለፉ ዓለማችንን የሚዘውሩት እነሱ በአንድ ጠረጴዛ መገናኘታቸው ግድ ነው ይላሉ። ፑቲን ደግሞ ይህን ይረዳሉና ከዘለንስኪ ጋር ብቻ መቀመጥ ከውርደትም በላይ አድርገው ቆጥረውታል። አሁን ነገሮች ቀድሞ ትራምፕ ከተናገሩት ጋር ተዳምረው ግልጽ ወደ መሆኑም መጥተዋል። ለነገሩ ዘለንስኪም ብለውታል፣ ንቀት በዚያ መንደር ቤት ሰርቷልና ሁነኛ አቋቋሚ መጠበቁ ግድ ይላል። ዛሬ መሪዎቹ ይገናኙ ይሆን? የምንጠብቀው ጉዳይ ነው።